እኛ ስለ መውሊድ መናገር አሁን በዚህ አፍሪካ ቲቪ ላይ አንፈልግም። ማጠየቅሽ እናመሰግንሻለን። እሱ ይሄን ማለቱ ግን በጣም ከባድ ስህተት ነው። ሙስሊም የሆነ ሴት ክርስቲያን ማግባት አትችልም ብለናል። መጀመሪያ አንድ ፍች ፈቷል፣ ደግሞ ሁለቴ ፈቷታል። አሁን መመለስ ይችላል ወይ ነው? ቀድሞ ይሄ እኮ ምርጫ የለውም። አንድ ሰው ሙስሊም ከሆነ ወንድም ይሁን ሴቷም ትሆን መፋረድ ያለባቸው በሸሪዓ ነው። ከአላህ ህግ ሰው ሰራሽ ህግ ይሻላል ማለት እኮ ነው። ባል ነው ለመፍታት መብት የተሰጠው። ሴት ራሷን መፍታት አትችልም። ይሄ ነገር ተደጋግሞ ተጠይቋል። በጣም መጥፎ ነው ብለን እንደውም ተቆጥተን ነው ቁጣ ጋርና ምክር ጋር ነው የተናገርነው። እንደው እሱ ስላስተማረውና ስለወለደው ይደርሰዋል ብለዋል ነብያችን። ሶደቀቱን ጃሪያ ማለት አሁን በጠየቀው ወቅፍ ነው። ይሄን ያለ ሰው በጀነት አታክልት ይተከለታል የሚል ሐዲስ አለ። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون. بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على أشرف خلق نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. أما بعد ودنا تكبراتشو يا أفريكا تلفزيون تملكاتو تشاتشين ማክሰኞ ዕለት ከወዱ ሼኻችን ጋር የምናቀርብላችሁ አልፈተዋ ፕሮግራማችን ዛሬም ጀምረናል። ኢንሻአላህ እየደወላችሁ ጥያቄዎቻችሁን ማቅረብ ትችላላችሁ። ጥያቄዎቻችሁን በተቻለ መጠን አጭር፣ ግልጽና ጠቃሚ የሆኑ ሙዓመላት ላይ ትኩረት ያደረጉ ጥያቄዎችን እንጠይቁ አደራ እንላለን። ከዛ በተጨማሪ ደግሞ በመደወሉ ሰዓት አጠገባችሁ ያለውን የቴሌቪዥን ድምጽ መቀነሳችሁን እንዳትረሱ። እስከ ፕሮግራሙ ፍጻሜ አብረን እንቆያለን ኢንሻአላህ። ሼኽና አህለን ወሰህለን፣ እንኳን ደህና መጡልን ኢንሻአላህ። መርሐባ ኢንሻአላህ። እስከሚደውሉ ድረስ ኢንሻአላህ የመጀመሪያ የተላከልን ጥያቄ የአሳማ ስጋ ያለበት መድኃኒት ታዞልኝ ለራሴ ሳልጠቀም ለሌላ ሰው እንዲጠቀም መስጠት እችላለሁኝ ወይ የሚል ጥያቄ አለ። አሳማ መብላት ክልክል መሆኑ በቁርአን የተነገረለት ነው። ቁል ላ አጂዱ ፊማ ኡሂየ ኢለየ ሙሐረመን አላ ጧዒም የጥዓሙሁ ኢላ አን የኩነ መይተተን አው ደመን መስፉሐን አው ለሕመ ኺንዚሪን አው ማ ኡሂለ ቢሂ ሊገይሪላህ ይላል። እና እንግዲህ የአሳማ ስጋ የተከለከለ መሆኑ በቁርአን የተገለጸ ስለሆነ መድኃኒት መጠቀም የሚሆን መብላት የሚሆን እሱ ክልክል ነው። ለራሱ የማይጠቀመውን ነገር ለሌላ መስጠትም ክልክል ነው። እንደ መድኃኒት ግዴታ እሱን ካልተጠቀመች ምናልባት መድኃኒት ማይነት የሚሉ ነገሮች አንዳንድ ሰዎች መድኃኒት ላይ በነጃሳም መድኃኒት ተሆነ መጠቀም ይቻላል የሚሉ አይጠፉ። ይሄ ተቀባይነት የሌለው ነው ምለው ነው። አይዋ መርሐባ ኢንሻአላህ። ሌላኛው ጥያቄ ደግሞ መስመር ላይ አለ ኢንሻአላህ። አሎ ወአለይኩም ሰላም ወራህመቱላህ። ጥያቄ አህለን ቢክ ጠይቅ። ሱብሃንአላህ አልሐምዱሊላህ የሚባለው ይተከላል ይባላል። ሁሉም ዚክር ነው። ሱብሃንአላህ አልሐምዱሊላህ ብቻ ነው። ምን ይተከላል? ጀነት ውስጥ ይተከላል። ጀነት ውስጥ ዛፍ ይተከልለታል። ሁሉም ዚክሮች ነው። ሱብሃንአላህን በተመለከተ ብቻ ነው። አይዋ ቢስሚላህ አርረህማን ረሂም። ሱብሃንአላህ በሚለው ነው የመጣው ሐዲሱ መቼ ሱብሃንአላህ ወቢሐምዲሂ ሱብሃንአላህ ወቢሐምዲሂ የሚለው ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር የሚለውን ይሄን ያለ ሰው በጀነት አታክልት ይተከልለታል የሚል ሐዲስ አለ። የመጣበትን ብቻ መናገር ነው እኛ ያለብን። በቂያስ ዝም ብለን ሌላውን ሁሉ ነው ማለት ይከብዳል። የተባለውን ነው እኛ የምንለው። ነብያችን ያሉት እዚህ ተስቢሁ ጋር አያይዘው ነው ጀነት ይተከልለታል ያሉት። ይሄን ስንል ሌሎቹ ሰዋብ የላቸውም ማለት አይደለም። ዚክር ሁሉም ሰዋብ አለው። እንደ አታክልት ይተከልለታል በሚል የተናገሩት ተስቢሁ ጋር የተያያዘ ነው ማለት ነው። መርሐባ ኢንሻአላህ። ሌላ ተጨማሪ አለ? ዘከተል ጃሪያ የሚባለው
ምን አይነት እንዴት ነው እሱን አስተምሩ። ሰደቀተል ጃሪያ የሚባለው ከሞቱ በኋላ የሚቀርብ ነገር ሰደቀተል ጃሪያ የሚባለው። እሺ እንግዲህ ነብይ እሺ ጨረሰ ከሆነ መልስ እንሰጣለን። እሺ ነቢያችን አለይሂ ሰላቱ ወሰላም ያሉት እንግዲህ ኢዛ ማተ ኢብኑ አደም እንቀጧ አመሉሁ ኢላ ሚን ሰላሲን ሶደቀቲን ጃሪያ አው ዒልሚን ዩንተፈዑ ቢሂ አው ወለድን ሷሊሒን የድዑ ለሁ ነው ያሉት። የአደም ልጅ የሞተ ጊዜ ስራው ይቋረጣል፣ እሱ የሚሰራው ስራ ይቋረጥበታል። ተሶስት ነገሮች ይቀራሉና አንደኛው ሶደቀቱን ጃሪያ አሉ። ሁልጊዜ ሰዋቡ የሚቀጥል ሶደቃ ማለት ነው። ወቅፍን ይመስል ወቅፍ ነው እንግዲህ በበዛ የሚቀጥለው ወቅፍ መሬት ሊሆን ይችላል፣ መስጂድ ሊሆን ይችላል፣ አታክልት ሊሆን ይችላል። የማያቋርጡ ነገሮችን ለወቅፍ አድርጎ ተሞት አንድ ሰውየው አያቋርጡበትም ማለት ነው። ሌላው ደግሞ ወለድን ሷሊህ ብለናል። ይሄ ዒልሙን ናፊዕ ጠቃሚ የሆነ ዒልም አስተምሮ ተሄደ አንድ ሰው ወይ ኪታብ ጽፎ ከሄደ ያ ኪታብ እስካለ ድረስ ወይ ደግሞ ተሱ ላይ የተማሩት ሰዎች ያስተምራሉ። እነዛ ደግሞ ያስተማሩት እያስተማረ ስለሚቀጥል ይሄ የሱ ስራ ነው፣ አይቋረጥበትም። ሌላው ደግሞ መልካም ልጅ ጥሩ ልጅ አላህን የሚፈራ የሰውን መብት የሚጠብቅ ኢባዳ የሚያደርግ ልጅ ትቶ የሄደ ሰው እሱ ዱዓ ያደርግለታል። ዱዓ ባያደርግለት እንኳ እንደው እሱ ስላስተማረውና ስለወለደው ይደርሰዋል ብለዋል ነብያችን። ሶደቀቱን ጃሪያ ማለት አሁን በጠየቀው ወቅፍ ነው የማያቋርጥ ነገር። ሌላኛው ጥያቄያችን ሼክ ካፊር ሆኖ ነው ያገባሁትና አሁን ሰልሟል፣ ኒካህ እንደ አዲስ ማሰር አለብን ወይ ይላል። ሁለቱም ካፊር ሆኖ ነው የተጋቡት። እሷ ሙስሊም እንደነበረች ነው ጥያቄው። በቀጥታ የሚለው ምንድነው? ካፊር ሆኖ ነበር ያገባሁት። ጠያቂቱ ሴት ናት። ጠያቂቱ ሴት ናት። አሁን ሰልሟል፣ ኒካህ ማሰር አለብኝ ወይ? እሷ ሙስሊም ነበር ማለት ነው። ይሄ ነገር ተደጋግሞ ተጠይቋል። በጣም መጥፎ ነው ብለን እንደውም ተቆጥተን ነው ቁጣ ጋርና ምክር ጋር ነው የተናገርነው። ቀድሞ መጀመሪያ ሙስሊም የሆነ ሴት ካፊር ማግባት አይበቃላትም። ይህን የሚያደርጉ ሰዎች በጣም ወንጀለኞች ናቸው። ልጅ የተወለደም እንደሆነ ህጋዊ ያልሆነ ልጅ ነው የሚሆነው። አሁን ተመልሰናል። ይሄን እንደገና መልሶ እሱ ተሰለመ እንደገና ታስተካከለ ባልና ሚስት ሊሆኑ ይችላሉ ብለን መልስ ሰጥተናል። ይሄ በጣም ብልግና ነገር ነው። ሙስሊም የሆነ ሴት ሌላ አማኝ የሆነ ሰው ማግባት አይበቃላትም። አሁን ተሰለመ ጥሩ ነው፣ እንደገና ኒካህ ማድረግ ነው ያለባቸው። ያውም እስቲብራ አድርገው ዛሬ የተገናኙት ግንኙነት ሆዷ ውስጥ ያለ ማጠን ውስጥ ያለው ውሃው እስተሚጣሪያ ሌላ ሀይድ እስተምታይ ድረስ መለያየት አለባቸው። ያን ታደረጉ በኋላ እሱ ተሰለመ መጋባት ይችላሉ። ይሄ እንደውም በጣም እሷ አላህን መለመንና ወደ አላህ መዋደቅ ማልቀስ አለባት። በጣም ስህተት ነው የሰራችው እስከዛሬ የሰራችው ማለት ነው። መርሐባ መስመራችን ላይ ያለን ሄሎ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ጥያቄ ነበረኝ። እሺ ጠይቂ። አንድ ሰው ሶላት ላይ ያለ በሚንጠባጠብ ከሆነ ሽንቱ መስገድ ይችላል። ለሷላ አንተ ሱናዎችን ቀድሞ ከዚህ በፊት አራቶችን ሰግዶ ከተንጠባጠበበት እንደገና ብዙ ማድረግ ይጠበቅበታል። በዛው ፈርዶ መቀጠል አለ። ጥያቄውን ባጭሩ በተደግሚልን ቆንጆ ነው። ትንሽ እንትና ተምታቷል። እሺ በኡዙር ከሆነ ሽንት ባጣ መስገድ ይችላል ብላችኋልና፣ በዑዙር ከሆነ ሽንት የሚንጠባጠብበት ሰው መስገድ ይችላል ብላችኋል አልሽ። እሺ ከዛ አራት ረካ ምሳሌ ዙሁርን ሱና ሲሰግዱ ከዛ ያ ነገር ከታወቀው ሰውዬ ለሱና ከጨርስ መተፈርዱን በዛው መቀጠል ያለበት ማለት ነው። ማዕዙር ነው አሁን የምትለው ገብቶኛል። ዑዝር ያለባቸው ሰዎች ብዙ ናቸው። አንዳንዱ በሽንት ይሆናል፣ አንዳንዱ ደግሞ የኢስቲሃዷ ደም ሴት ላይ የበሽታ ደም አለ የማያቆም የሆነው ሌሎችም አሉ እና ዑዝሮች። በዛ ዑዝረኛ የሆነ ሰው ወቅቱ ውስጥ አለ ድረስ አንዴ ውዱእ ታረገ ወቅቱ ውስጥ የሚወጣ ዝም ብሎ መስገድ ይችላል ብለዋል። ሱና የሚሆን ፈርዱ ነው የሚሆን። ወቅቱ ማለት አሁን ዙሁር ላይ ውዱእ ታረገ ዙሁርን ይሰግዳል። ያው ሽንቱ ቢወጣም ሱናም ይሰግዳል። ወቅቱ ተወጣ ለአሱር ግን እንደገና ውዱእ ማድረግ አለበት ነው የሚለው። አይዋ እንጂ አሁን የጠየቀችው ሱና መስገድ ለሱና ውዱእ ማድረግ አለበት ወይ ነው ያለችው። አይወጅበትም።
ወቅቱ ስላለ ማለት ነው። መርሐባ ኢንሻአላህ። ሌላኛው የተላከ ጥያቄ የልደት እቃዎችን መሸጥ ይፈቀዳል ወይ? የምንድን የልደት ልጆች የተወለዱበትን ቀን መልካም ልደት እያሉ ያከብራሉና እዛ ላይ የሚከበርባቸው እዚህ ራስ ላይ የሚደረጉ አሉ የሚለበሱ ነገሮች እነዚህ አሉና እነሱን ነገሮች መሸጥ የልደት እቃ መሸጫ ብቻ አለ ለብቻ አለው ነው ብቻ የልደት እቃዎችን አቀላቅሎም ይሸጣል። ብቻ እነዛን እቃዎች መሸጥ ይቻላል ወይ ነው ጥያቄው። ልደት ብሎ ማክበር በየጊዜው ቢድዓ ነው መቼም። ግን ለዚህ ያን እቃ ለነሱ ይሄን ለሚያደርጉ ሰው መሸጥ ክልክል ነው ለማለት የሚያዳፍር አይደለም። ያው ንብረቱ ነው እሱ። እነሱ ናቸው ቢድዓውን መስራታቸው እንትን የሚሆንባቸው። ባይሸጥ ግን ታወቀው ጥሩ ነው ነው ምን ይሄ ሙባሽር ቢድዓ ነው እንጂ መቼም ሌላ ስላልሆነ እቃውን መሸጡ ሐራም ነው አንልም። ግን ባያረገው ይሄን ታወቀው ጥሩ ነው ለቢድዓ ማገዝ ስለሚሆን። مرحبا. هلو هلا مرحبا. السلام عليكم. وعليكم السلام ورحمة الله. ጥያቄ ነበረኝ አንድ። እሺ የቀስር ሰላትን ስለ ቀስር ሰላት ማብራሪያና ምን አይነት ሰላቶች ቀስር እንደሚደረጉ ማብራሪያ ፈልጌ ነበር። የቀስር ሶላት መቼ እንዴት ቀስር እንደሚደረግና መቼ እንደሚደረግ ነው? ሁኔታዎቹንና የትኞቹ ሰላት እንደሚደረጉ ማብራሪያው ብዙ ስላልገባኝ። የቀስር ሶላቶች መቼ እንደሚደረጉና እንዴት እንደሚደረግና እነማን ሶላቶች ጀምዕ እንደሚደረጉ ቀስር ቢስሚላህ الرحمن الرحيم አጭር ቀስር ማለት አራት የነበረውን ነው። አራት የነበረው ረክዓ ሁለት ማድረግ ይቻላል። ዙሁርን ይመስል ዓስርን ኢሻን ማለት ነው። መግሪብና ሱብሂን አይመለከትም። መግሪብ ሁሉ ጊዜ 3 ናት በሰፈርም ቢሆን ቤቱም ሆኖም ቢሆን ማለት ነው። ሱብሂም ሁሉ ጊዜም 2 ናት። መቼ ነው ደግሞ ቀስር የሚቻለው የሚለው ሰፈር የሚባል ይሄድ ጊዜ ነው። ሰፈር ማለት ጉዞ ማለት ነው። ጉዞ ሂዷል ሰውየው የሚባል ቀድር ተሄደ ተቤቱ ሂዶ መንገድ ሂዷል የሚባል ቀድር ተሄደ ይሆናል ነው። ተቅዲር ያረጉ ሰዎች አሉ እንግዲህ በመዝሐብ ደረጃ ይወሰኑ ኪሎ ሜትር ይወሰኑ ሰው ያሉ 80 ኪሎ ሜትር የሚሉ አሉ። 2 ቀን የሚሉ አሉ። 3 ቀን የሚሉ ዑለማዎች ሐነፎችን 3 ቀን ይላሉ። 3 ቀን በታች ከሆነ ማሳጠር አይችልም የሚሉ አሉ። ግን ሐዲሱን ስናየው ይሄን ሁሉ ማስረጃ የለውም። 3 ቀንም ምናምን የሚሉት ሁሉ ሰፈር የሚባል ሂዷል ሰውየው ተቤቱ ወጥቶ አይመለስም መንገድ ሂዷል የሚባል ቀድር ተሄደ ማሳጠር ይችላል። مرحبا ان شاء الله. هلو السلام عليكم. وعليكم السلام ورحمة الله. أفريكا تي في. أفريكا تي في تككل. ጥያቄ ነበረኝ። مرحبا. እሺ ባልና ሚስት ነበሩ እሺ እና በፍርድ ቤት ነበረ ማለት የቴሌቪዥኑን ድምጽ ወይ ደግሞ ላውድ አድርገሽው ከሆነ ላውድ ማጥፊው እስኪ። የቲቪው ድምጽ ነው መሰለኝ እያስተጋባ ስለሆነ በደንብ እንድሰማሽ ብዬ ነው ኢንሻአላህ። እሺ የባልና ሚስት ነበሩ በፍርድ ቤት ነበር። በፍርድ ቤት ነበር የተፋቱት ማለት ነው። ኦኬ ፍቺ ወልዷል። እሱ አልፈታውም ይላል። ፍቺ ወልዷል ወይስ አልወለደም? ፍርድ ቤቱ የመንግስት ፍርድ ቤት ነው ወይስ የሸሪዓ ፍርድ ቤት? የመንግስት ፍርድ ቤት ሄዶ አስፈትቶ። ኦኬ ከዛ እሱ አልፈታሁም አለ። ስለዚህ ይወርዳል አይወርድም ነው። እሱ አልፈታሁም እያለ ነው። እኛ ሙስሊሞች ሙስሊም እንደመሆናችን ቁርአን ተከታዮች እንደመሆናችን የነብዩና ሱና ሐዲስ ተከታይ እንደመሆናችን ሴትን የሚፈታው ባል ነው። ባል ነው ለመፍታት መብት የተሰጠው። ሴት ራሷ መፍታት አትችልም። ባል መፍታት ይችላል። አልፈታም የሚልበትም መንገድ ያለው እሱ አልፈታም ያለ እንደሆነ ተጠይቆ የማይፈታበት ምክንያት ተጠይቆ ቀለብ የማይሰጥም
ተብሎ እያስቸገረ ተሆነ ሸሪዓ ፍርድ ቤት ነው የሚፈታው። ፈስኽ ይባላል። ወይንም ደግሞ አድራሻው ሲጠፋ ነው። አድራሻው ጠፍቶ ወይት እንደሄደም አይታወቅም። ይሄ መፍቁድ ይባላል። በዛ ጊዜ እሷ ሁሉ ጊዜ መቸገር የለባትም ተብሎ ሸሪዓ ፍርድ ቤት ቃዲ ፈስኽ ማድረግ ኒካሁን አፍርሻለሁ ማለት ይችላል። እሷው እዛው ቀርባ ቃዲ ጋር ማለት ነው። ቃዲ ጋር ቀርባ እሷም አፍርሻለሁ ማለት ይችላል። ይሄ ነው የሚለው እንጂ መደበኛ ፍርድ ቤት መፍታት አይችልም። ይሄ እነሱ ሌላ አማኝ ናቸው፣ እኛ ሌላ ሙስሊሞች ነን። በእኛ ውስጥ ገብተው ይሄን ማድረግ የለባቸውም። እኛ የምንለው ይሄ ነው። አይወድቅም። እኛ እሱ ራሱ ፈትቻለሁ ታላለ በዛ ይሁን። እነሱ አበላሽተናል ሲሉ እዛው ቀርቦ እሱ ጨምሮበት ከሆነ ያው እሱ ፈቷል ማለት ነው። አይዋ መርሐባን ኢንሻአላህ። ሌላ ለመስመር ላይ ሄሎ ሄሎ፣ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ስለ አቂቃ ነበር ጥያቄ። እሺ አቂቃ ያው ወንድ ልጅ ከሆነ ያው ሁለት ነው፣ ሴት ልጅ ከሆነች አንድ ነው የሚታረደው። ተጨማሪ ጸጉሩ ሲላጭ ማለት ነው። ጸጉሩ ሲላጭ ያው ጸጉሩ ይቀመጥና በግራም ወርቅ ይመዘንና በዛ ወርቅ ሰደቃ ይወጣል የሚባል ነገር አለ። እንዴት ነው በሸሪዓ ከአቂቃ ተጨማሪ ላይ ማለት ነው? ኦኬ መርሐባ። እሺ ሰማን፣ ትክክል ነው። ቢስሚላህ الرحمن الرحيم። ወንድ ልጅ ነብዩ አለይሂ ሰላቱ ወሰለም ናቸው ያሉት። ወንድ ልጅ ተሆነ ሁለት ማረድ ሱና ነው ግዴታ መልክ በግዴታ መልኩም አይደለም። አንድም ይቻላል ብሏል። ግን ለሴት ከሆነ አንድ ብቻ በቂ ነው የሚለው። ታዝ በኋላ ጠጉሩን ደግሞ ላጭቶ መዝኖ እሱ የሚዛኑን ያህል ገንዘብ ማውጣት አለ። ይሄም ያለ ነው። ተአቂቃው ሌላ እውነት ነው፣ መሽሩዕ ነው፣ በሸሪዓችን ውስጥ ያለ ነው። ነብያችን አድርገዋል። ሐሰንና ሁሰይን ላይ ልጆቻቸው የፋጢማ ልጆች ላይ አድርገዋል። አይዋ መርሐባ። እሱ ተጨማሪ ሲሆን እንደ ቢድዓም ከሆነ ለማጣራት ነው። ቆንጆ ነው ኢንሻአላህ። የሱና ሶላትን ቀዷ ብሎ መነየት ይቻላል ወይ? የሱና ሶላትን እንግዲህ ሱብሂ መሰለን ሁለት ረካዓ ነበራት። ሱብሂ ጀማዓ ሊያመልጠው ሆኖ አምልጦት ከሆነ ቀዷ ባይለውም ዝም ብሎ በኋላ ተፈርዱ በኋላ መስገድ ያለ አብሮ ያለፈ እንደሆነ መሰለን አሁን ሱብሂ በዑዝር በችግር ምክንያት ሱብሂ ቢያልፈው በኋላ ፀሐይ ተወጣ በኋላ ሱብሂን ፈርዱን ሲሰግድ ሱናውን መስገድም አለ። አይዋ ቀዷ ብሎ መነየት አያስፈልገውም። ያው ጊዜው ታለፈ፣ ያው ቀዷ ነው። አይዋ መርሐባ ኢንሻአላህ። ሌላ ጥያቄ አለን። ሄሎ ወአለይኩም ሰላም ወራህመቱላህ። ጠይቅ ወንድማችን መስመር ላይ እንትን ነው ጥያቄ በዛ አልተመወጥም። አንዲት እህት አለችኝ። እሺ መርሐባ። የቲቪ አጠገብ ካለ ዝጋው፣ ስልክህም ላውድ ከሆነ ቀንሰው እና አንዲት እህት አለች። እሺ ካፊራ አግብታ ነበረ። እሺ እና ያው ካፊራ ነው ያለው መፋታት ነው ያለባቸው አይደል? አይዋ አሁን እንደተጋቡ ናቸው። ተጋብተዋል። በቃ አባትዬው መጥቶ ችግርና ሲመጡ ከእናንተ ጋር እንታስም ከእናንተ ጋር ምን አለ? ምናምን ጋር ከእናንተ ጋር ምን አልልም አለ። እናንተ ጋር እኔ ልጄን ይለኝም ልጄም አላለችም ልጄን ሰጥቶኝ እሷ ደግሞ አልፈለግም ብላ ነው የሄደችው። እነሱ ደግሞ እሱ ይስለምና ያግባል ብለዋል። አይዋ ልጅ ወልደዋል ነው? ስለ ልጁ ነው ወይስ ስላገባቸው ልጅ ነው የምታወራው? ልጅ ወለዱ። በቃ አንድ ላይ ናቸው። ልጅ ወለዱ። አንድ ላይ ናቸው። እሱን መቀላቀል አይፈልግም። አዎ እኔ ጭራሽም እነሱን ማየት አልፈልግም። አባትየው አባትየው ደግሞ ልጅ ይመለስ እያሉ ነው። በቃ ልጅ ከመለሱልኝ ይመልሱልኝ፣ ካለበለዚያ ግን እነሱን ማየትም መስማትም አልፈልግም ማለት የልጅቷ አባት ማለት ነው። አይዋ ምንድን ነው አልገባኝ። ልጅቱ ካፊር አግብታ ከአሁን እዛው እንደተጋቡ ነው ያሉትና የልጅቱ አባት ልጅ ይመልስልኝ ይላል።
ካልሆነ በስተቀር አይናቸው ማየት አልፈልግም እያለን ያለውና መፋታት ነው አይደለም ወይ ያለባቸው ነው የሚለው። ይሄ ነገር እንደው ተደጋግሞ ተጠየቀ። ቀድሞ እኮ ይሄን አያዳምጡ እንደሆነ እንጂ ብዙ ጊዜ ተናገርን። ይሄን ሙስሊም የሆነ ሴት ክርስቲያን ማግባት አትችልም ብለናል። ቢጋቡም ኒካሁ አይቆምም። ዚና ነው እየሰሩ ያሉት ማለት ነው። አባትየው እውነቱን ነው፣ ሊቆጣ ይገባዋል። እምቢ ብላ በመቅረቷ ተሱ ትእዛዝም ወጥታ አላህ ትእዛዝም ወጥታለች። ይችን ሊቆጣና ሊያኮርፋት ይገባዋል። አሁን ያለባቸው መለያየት ነው ያለባቸው። መፋታትም አንለውም። ይሄ መቼ ታሰረ መጀመሪያ ይሄ እንዲህ ያለውን ወንድም አደራ እንዲህ ያለውን ነው የምንላችሁ። ለወደፊቱ እንዲህ ያለውን አታድርጉ። ልጆቻችሁን ተቆጣጠሩ፣ እህቶቻችሁን ተቆጣጠሩ፣ አክስቶቻችሁን ተቆጣጠሩ። ሙስሊም የሆነ ሰው ክርስቲያን ሙስሊም የሆነ ሴት ክርስቲያን ማግባት አትችልም። ዚና ነው የሚሰሩት ማለት ነው። አይዋ مرحبا يفات فندي ማለት ኒካህ ያስፈልጋል። አዚፍ ሄሎ ሄሎ አቤት مرحبا ጠይቂ ጥያቄን ልጠይቅ? ጠይቂ። አባቴ በቅርብ ነው የሞተው። እሺ ከመሞቱ በፊት ሌላ ቦታ ከጃሚ ቀብር ውጪ ቅበሩኝ የራሴ መሬት ላይ ብሎ ነበረ። እናም ሌላ ሰው አይ ከጃሚ ውጭ መቀበር የለበትም ብሎ ጃሚ ጋር እንዲቀበር ቤተሰብን አስገድደው ሌላ ቦታ ተቀበረ። እዛው አትቅበሩኝ ያለበት ነው ወይስ ኖርማል ሙስሊሞች መቃብር? ጥያቄው ምናልባት ትንሽ ያለው መሬት ይቀበሩኝ አለ። ህዝቡ ግን ብቻውን ለምን ይቀበራል ነው ብሎ ዘቀበረ። ህዝቡ ጋር መሆን አለበት አላ ነው። አይዋ እንደዛ ነው። ተቋረጠ። مرحبا ان شاء الله። አሁን ለበት ተዘቀደም እንዳለፈው ማለት ነው እንደኛ እኮ። አይዋ ዛቱ جميل ረፍት እንውጣ ሼክ። እሺ مرحبا ان شاء الله። ፕሮግራማችን አላለቀም። ረፍት ወተን ተመልሰን እንገባለን። ሳትርቁ ጠብቁን። ሰላም አለይኩም ወራህመቱላሂ ወበረካቱ። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون። ከረፍታችን ተመልሰን ተገናኝተናል። ውድና የተከበራችሁ ተመልካቾቻችን እንደተለመደው ጥያቄዎቻችሁን እየደወላችሁ ማድረስ ትችላላችሁ። ሁሌም ስትደውሉ የቴሌቪዥኑን ድምጽ መቀነስና ስልካችሁን ላውድ ስፒከር ማጥፋት እንዳትረሱ ኢንሻአላህ። መርሐበን ሼክ። ሌላኛው ጥያቄያችን ቁርአን ሲቀሩ መወዛወዝ እንዴት ይታያል ይላል። ማሻአላህ ጥያቄው ጥሩ ነው። ሱአሉን ጀይድ። አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ቁርአንም ሲቀሩም ሆነ ዚክር ሲዘክሩም ሆነ ዝም ብሎም ሆነ መወዛወዝ ዝም ብሎ እንደ ሰውየው በጣም ለምዶበት ሳያውቀው ታቅሙ በላይ ከሆነ ነው እንጂ መወዛወዝ አስፈላጊ አይደለም። አይዋ ቁርአን ሲቀራ በተለይ ተዋዱእ ነው የሚያስፈልገው። ኹሹዕ በልቡ አላህን እየፈራ የቁርአኑን ማዕና እያሰበ መቅራት ነው የሚገባው እንጂ መወዝወዝ ተገቢ አይደለም። ይሄ ግን በጣም ብዙ ሰው ላይ አለ፣ ብዙ ዑለማዎቹ ላይም ይታያል። እንግዲህ ታቅማቸው በላይ ሆኖባቸው ተሆነ ዑዝር ነው እንላለን፣ ዑዝር እንሰጣቸዋለን። እና እንደውም እኔ አንድ ኪታብ ላይ እንዳየሁት የተያዘው ይሄ ቁርአን በሚቀራ ጊዜ መወዛወዝ የተያዘችው ተአይሁዳ ነው የሚል አይቻል። አይሁዳዎቹ ተውራት ሲያነቡ ይወዛወዛሉ ይላል። ይችም ቁርአን የሚያሐፍዙ ሰዎች ላይ እንደው ተዛች የተያዘ ይመስላል። እዚህ መካ ያሉትም አንዳንድ ሐፊዞች ይህን ተናግረዋል ማለት ሰምቻለሁ። ተው ይላሉ ማለት ሰምቻለሁ። እዛ መካ የነበረ ልጅ ነግሮኛል። እና ይሄ መቅረት ነበር ያለበት። ብዙ ሰው ግን ይሄ ነው ባህሪው፣ ይሄ ነው ነፍሱን መቆጣጠር አለበት ነው ማለት ቢተው መተው አለበት እንደ ያለ ነገር። አይዋ ጀሚል ኢንሻአላህ። ሌላኛው ጥያቄ የጥቢ መርሐባ መስመር ላይ ያለው እናስቀድም። ሄሎ ሄሎ መርሐበን
السلام عليكم. وعليكم السلام. طيب لكن نبري أشي ተከራይ ነኝና ብዙ ክርስቲያኖች አሉ ግቢያችን ብዙ ሰዎች አሉ። እሺ ክርስቲያን ናቸው። አንዳንዴ የሆነ ሰደቃ ምናምን እያደረጉ ይላሉ። ክርስቲያን ምናምን ለምስኪኖች ሊያድሉ እሺ ከሱ ቢሰጡኝ መመገብ ይፈቀድልኛል? አይዋ ይሄ ዝግጅቱ ለምስኪኖች ለመስጠት አስበው ነው ወይስ በዓልን ምክንያት ያደረገ ነው? በዓል በሳቱ በዓል አይደለም። እነሱ ያሉት በቤተ ክርስቲያን ምስኪኖችን ለማብላት ነው ያሉት። በቤተ ክርስቲያን ምስኪኖችን ለማብላት። አይዋ እና ሌላ ጥያቄ ነበረኝ። እሺ ይሄ ይመለስ ይመስለኛል። ይሄ ቢመለስ ከዛ ሁለተኛው ትቀጥያለሽ። ይሄ ይመለስና ትቀጥያለሽ ኢንሻአላህ። ኢንሻአላህ መርሐባ። ተከራይ ነኝ ክርስቲያኖች አሉ በቤተ ክርስቲያን ለምስኪኖች ማብላት ብለው ይሰጣሉ እንደ ሰደቃ ነገር እና ቢሰጡኝ ያን ነገር መጠቀም እችላለሁ የሚል ጥያቄ አላት። እንግዲህ በዓል የነሱ ሃይማኖታቸውን በተመለከተ ካልሆነ ቢሰጧት እንግዲህ የለም። እሷ ግን ለሚስኪን ብለው ስለሆነ ያዋጡት ግን እሷ ደግሞ ሚስኪን ካልሆነ ግን ይሄም ባትቀበል ጥሩ ነው። ሀብታም እንደሆነች ማለት ነው። ለሚስኪን የሆነውን ገንዘብ በእኛ ሀገር በእኛ እንግዲህ ሃይማኖት ዘካ ለሚስኪን እንጂ አይሰጥም። ዘካውን ለሚስኪኑ ተሰጠው በኋላ ሚስኪኑ ለሀብታሙ ቢሰጥ ግድ የለም ይላል። አሁን የነዚህ ዘካም እነሱ ዘካም አያውቁም። ለሚስኪን ብለው ያዋጡትን እሷ የተበቃቃ የተሆነ ባትጠቀም ጥሩ ነው። ለኹሉቁ ማለት ነው ለክብሯ። ግን በሃይማኖት ነክ ካልሆነ ብትበላው ችግር የለውም ነው። ጀሚል ኢንሻአላህ። ሁለተኛ ጥያቄ እህታችን ተቋርጣን ኢንሻአላህ የጥቢ ወንድም ወይም እህት የሚባለው ከእስልምና ውጭ ሌላ እምነት ያላቸውን ሰዎችም ያካትታል ወይ ይላል። ሙስሊም ያልሆነ ሰው የጥቢ ወንድም ወይ የጥቢ እህት መሆን ይችላል ወይ ነው? እንግዲህ መቼም የሙጥለቅ ነው ቁርአኑ። ያጠባች ሴት እናት ናት ሲል አብረው የጠቡ አንዲት ሴት ያጠባቻቸው ሰው አልባ ወንድና ሴት እህትማማች ናቸው ሲል ልቅ ነው ያደረገው። ሙስሊም የሆኑ እንደሆነ አላለም። ይህም ያው ይሆናል ማለት ነው። ባይሆን ለመጋባት ቀርሞ ካፊርና እንትን አይጋቡም። መጀመሪያም ዲኑ ይከለክላል። ይሄን እንኳን ይሄ ተጨምሮበት ማለት ነው። አይዋ مرحبا ان شاء الله. الو አቤት። مرحبا ታጀክ ሐቢቢ። እሺ ጥያቄ ነበረኝ በጠላት ዙሪያ ነው። እሺ አንድ ሰው ሁለት ፍቺ ነው ያደረገው። አንድ ሰው ባለቤቱ ሁለት ፍቺ ላይ ቆይቷል። እሺ አንድ ጊዜ ፈታ መለሰ፣ ድጋሚ ፈታ ማለት ነው። እሺ አሁን መመለስ ይችላል ወይ? ሌላኛ ወይ ጠላት ነው። አንድ ሰው ደግሞ ሶስት ጠላት ይችላል። አንድ ሰው የመጀመሪያው ግልጽ ነው። ሁለት ፈቷል፣ ሶስተኛ ስላልፈታ መመለስ ይችላል ወይ ነው? ሌላኛው ደግሞ አንድ ሰው በአንድ መጅሊስ ሶስት ፈትቻለሁ ማለት ይችላል። በአንድ መጅሊስ ማለት ነው። በአንድ ፍቺ ሶስቱንም መፍታት ፈልጎ ነው ይቻላል። በአንድ ቃል ማለት ነው። በአንድ ቃል እንደዚህ ያደርግ በአንድ ቃል ሶስት ፈትቻለሁ ቢል ይወድቃል ወይ ነው አይደል ጥያቄው? መርሐባ። ሁለተኛው ሁለት ፍች ደርሷል መመለስ ይችላል ወይ? መጀመሪያ አንድ ፍች ፈቷል፣ ደግሞ ሁለቴ ፈቷታል። አሁን መመለስ ይችላል ወይ ነው? አይዋ በኢድዋ ታለች مثلا ኢድዋ ሳያልቅ ከሆነ ረጃቱ በማለቱ ብቻ ይመለሳል። ኒካህ ማድረግም አያስፈልገውም። ኢድዋ አልቆ እንደሆነ እንደገና ማሰር ይችላል። ሶስት ስላልሞላ ማህር ጠርቶ ወልይ አቅርቦ እንደገና ማግባት ይችላል። አይዋ እሺ ይሄ እሱ በአንድ ፍቺ በአንድ ቃል ሶስት ጊዜ ቢፈታ የሚወድቀው ምን ያህል ነው የሚለው ይሄ ሁሉ ጊዜ የሚያጨቃጭቅ መሳላ ነው። አብዱላህ ብኑ አባስ በነብያችን ጊዜ በአንድ ጊዜ ሶስት ጊዜ መፍታት አንድ ነበር የሚታሰበው የሚል አውርተዋል ኢብኑ አባስ። ቡሉጉል መራም ላይም አለ
በአቡበክርም ስልጣን ጊዜ እንደዛው ነበረ። 2 ዓመት ምናምን ነው የእሳቸው ስልጣን። በዑመርም መጀመሪያው ላይ እንደዚሁ ነበር። በኋላ ዑመር ሰውን ሰብስበው ሰው እየቸኮለ ነው፣ ቀስ ብሎ የሚሰራ ነገር እየቸኮለ በአንድ ጊዜ እየጨረሰ ስለሆነ 3 ይፈትቻለሁ ታለ 3ቱ ሁሉ ይወድቅብሃል ብለን እና ሐቅ መፍረድ ያለብን ብለው ወስነውባቸዋል። 3ቱ ሁሉ ይወድቃል ብሎ የሚል አለ። እንግዲህ ይሄንን ብዙዎቹ ዑለማዎች ይሄን ደግፈዋል፣ የዑመርን ማለት ነው። 4ቶቹ ኢማሞች ሁሉ ኢማሙ አቡ ሐኒፋ፣ ኢማሙ ማሊክ፣ ኢማሙ አህመድ፣ ኢማሙ ሻፊዒ ሁሉ በዚህ ነው የሚሄዱት። ሌሎች ደግሞ ይሄን በዛው ኢብኑ አባስ ባለው በነብዩ ጊዜ በነበረው ነው እንጂ የምንሄደው ዑመርን መከተል አይወጅብብንም ያሉም አሉ። እኛ ግን እንደ ያለውን ለህቲያቱ ዑመር ባሉት ቢካሄዱ ብዙዎቹ ዑለማዎች ተስማሙበት ስለሆነ በዚህ ነው የምንናገረው። አይዋ ጀሚል ኢንሻአላህ። ሌላ ጥያቄ አለ? መርሐባ። ሌላ ሰው መስመር ላይ አለን። ሄሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ናችሁ? አልሐምዱሊላህ። ጥያቄ ነበረኝና በስልክ እንዲመለስልኝ በቲቪ ተከታተልኩ አይደለም እኮ ችግር የለም ጠይቂ። አሁን እሺ አሁን ፍርድ ቤት ላይ ማለት ነው የልጆቼ ቀለብ መጠለያ ምናምን ነገር ከባለቤቴ ከስሽ ጠይቄ ነበር ማለት ነው። እሺ ከዛ ጠበቃዬ ደግሞ የመደበኛ ፍርድ ቤት ይሻልሻል ለንብረት ክፍፍል ምናምን እዛ ነው የሚሻልሽ አለኝና ከሸሪያው ጋር የሚጋጭ ነገር የለውም ወይ እዛ የመደበኛው ፍርድ ቤት ማለት ነው? አይዋ ስለመጠየቅ ምንድነው መደበኛ ባልሽ ጋር ተለያይታችኋል? ገና ንካውም አልወረደም። ከስሽ ነው ያለሁት ማለት ነው። መጥሪያ ምናምን ተሰጥቶት ምን ያው ቀጠሮው ደርሷል። ነገር ነው። አይዋ ቀጠሮ ደርሷል። ገና ሊፋቱ ነው። ታዲያም ጥያቄው ምንድነው? ጠበቃዋ ከሸሪዓ ፍርድ ቤት ለልጆች ቀለብ የሚሆን ነገር ወይ ደግሞ ለልጆች የሚያስፈልጋትን ነገር ለመቀበል ከሱ ለመካፈል መደበኛ ፍርድ ቤት ይሻልሻል አለኝ ጠበቃዬ። ይሄ ነገር ከሸሪዓ አንፃር ይጋጫል ወይ የሚል ጥያቄ ነው። ተሸሪዓ ቀድሞ ይሄ እኮ ምርጫ የለውም። አንድ ሰው ሙስሊም ከሆነ ወንድም ይሁን ሴቷም ትሆን መፋረድ ያለባቸው በሸሪዓ ነው። እምቢ ብለው እየሄዱ አሸንፈው ነው እንጂ ይሄን ይቻላል የሚል ሰው የለም። አንቺ መሄድ ያለብሽ ወደ ሸሪዓ ፍርድ ቤት ነው። ተሸሪዓ ፍርድ ቤት ያኛው ይሻላል ማለት ደግሞ ራሱ ኩፍር ነው። እንደ ይሄን ያለ ሰው ሙስሊም ተሆነ ይሻላል ታለ እስልምናው ይወጣል። ምናልባት ጃሂል ተሆነ መስሎት ተሆነ እንደ ያለውን ዑለማ እስከሚነግረው ድረስ ካፊር ነው ብለን አናሐክምም እንጂ እንደ ያለው አነጋገር ተስልምና የሚያወጣ ነው። ተሸሪዓው መደበኛ ፍርድ ቤት ይሻላል ማለት እኮ ተፈጣሪ አላህ ፈጣሪ ነው። ረቡል ዓለሚን ነው ህጉን ያወጣው። አላህ ህግ ሰው ሰራሽ ህግ ይሻላል ማለት እኮ ነው። ይሄ የማይሆን ነገር ነው። አንቺ መሄድ ያለብሽ በሸሪዓ ፍርድ ቤት ነው። ሸሪዓ ፍርድ ቤት ላይ ያሉት ሰዎች ቁርአኑ የማይለውን ከሆነ የሚናገሩት የሚፈርዱት፣ ሐዲሱ የማይለውን ከሆነ የሚፈርዱት እነሱ ራሳቸው ይከሰሳሉ። በማን? በዑለማ ይከሰሳሉ። ሌላ ዑለማዎች አሉ። ሸሪዓ ፍርድ ቤት ብቻ ያሉት አይደሉም። ቃዲ ያልሆነ ዑለማ አለ። ያን መጠየቅ ነው። ከዛ በኋላ እነሱ ተሳስተው ተተገኙ በቁርአኑ እንዲፈርዱ ይደረጋል እንጂ መደበኛ ፍርድ ቤት ይሻለኛል ብለሽ ወደዛ መሄድ የለብሽም። ጠበቃው የሚለውን አትስሚ። ሙስሊም ተሆነ ይሄ ንግግር ተስልምና ያወጣዋል። ምናልባት ጃሂል ሆኖ ኢልም ያልገባው ሆኖ ይሄ መስሎት ከሆነ ካፊር ላንለው እንችላለን። ሙዓየን ከሌ ካፊር ነው ማለት በጣም አስቸጋሪ ስለሆነ እንጂ ስራው ይሄ ያባባል የሚያከፍር ነው። ለንብረት ክፍፍል እዛ ይሻላል የባል ንብረት እኩል ለእኩል ነው እዛ የሚካፈለው ሲለኝ አይ ሳላረጋግጥ ብዬ ነው። ጀዛከላችሁ። አንቺ እውነትሽን ነው መጠየቅሽ፣ እናመሰግንሻለን። እሱ ይሄን ማለቱ ግን በጣም ከባድ ስህተት ነው። እሱ ያው እኩል ለማካፈል ሽክራን ለክ። ሌላ ጥያቄ አለሽ?
በቃ ለዚህ ነበር የደወልኩት። ብዙም ቢኖረኝ አሁን ይውቃል። ባረከላሁ ፊክ። አብሽሪ አብሽሪ። በሸሪዓው ሂጂና ሸሪዓው የሚለውን ዑለማዎቹ ያውቃሉ። ሸሪዓ አብሽሪ፣ ሴት የሚበድል አይደለም፣ ሰው እንደሚለው አይደለም። ባልን ስጥ የሚለው አለው ሸሪዓው። ባል እንደሚሰጥ የሚሰጠውን አስቀምጧል ሸሪዓው። ያን ሸሪዓ ፍርድ ቤቶች ማስከበር አለባቸው። ጀዛክ መርሐባ ኢንሻአላህ። ሌላኛው ጥያቄ በአንድ በወሊድ ምክንያት የሞተች እናትና ልጇ በአንድ ቀብር ውስጥ አብሮ መቅበር ይፈቀዳል ወይ ይላል። አዲስ አራስ ልጅ ነው። እሱን ስትወልድ እሷም ሞተች፣ ልጁም ህፃኑም ልጅ ሞተ። ሁለቱን በአንድ መቃብር ላይ መቅበር ይቻላል ወይ ይላል። ይቻላል። የብቻ ብቻ መቅበሩ የተሻለ ነው። አንድ ላይ መቅበርም ይቻላል፣ ግን ብዙዎቹ ለዶሩራ ነው አንድ ላይ የሚቀበረው እንጂ ከተመቸ ለሁለቱም መቆፈር ተቻሉ የብቻ መቅበር ነው ደጉ ነው የሚሉት። ይሄ በጣም ትንሽ ስለሆነ ግን ቢቀብሩት ምንም አይመስልም። አይዋ መርሐባን። ሄሎ አቤት። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ናችሁ? አልሐምዱሊላህ። መርሐባን። ጥያቄ ነበረኝ። እሺ ጥያቄ የመጀመሪያው የአሹራ ጾም በምንጾም ሰዓት ማለት ነው የሆነ ፈተዋ ሲሰጡ ኡስታዞች ሰምቼ ነበርና ምን አሉ? እኛ መውሊድ ለማክበራችን ምክንያቱ ረሱል የሰሩትን መስራታችን ምስክራችን ነው አሉና ረሱል አይሁዶች የሰሩትን ሰርተዋል። ከዛም ስራ መካከል ምንድነው አሉ? የመጀመሪያው አሹራን 10ኛውን ቀን የጾሙት አይሁዶች ሲጾሙ ስላዩ ነው አሉ። እና አይሁዶች የሰሩትን ስራ ሰርታችኋል እያላችሁ እኛን ተከራከሩ፣ መውለድ ማክበርም ከዛ ጋር ይመሳሰላል ብለው ፈትዋ ሲሰጡ ሰማሁ። አይሁዶች መውሊድ ሲያከብሩ አይተናል አሉ ወይስ አሹራ ጋር መሳሰል? አይሁዶች ናቸው። የአሹራ ጾም መነሻው የአይሁዶች ዘመን የነበሩ ሰዎች ናቸው። ስለዚህ አይሁዶች ስለጾሙት እኔ አልጾምም አላሉም። ረሱል ጾመውታል። በቀጥልና በኖር ከኖርኩ ኢንሻአላህ ለሚቀጥለው ዓመት 9ኛው ኖር ጨምሬ ጾማለሁ ነው ያለፉት። የሰሩትን ስራ ጋር መመሳሰያ አታድርጉት። አይሁዶች የሰሩትን ስራ ስለሰሩ እኛ መውለድ ማክበራችን ለዛ ምስክር ነው ብለው ፈትዋ ሲሰጡ ሰማሁ። መርሐባ ሼክ። እኛ ስለ መውሊድ መናገር አሁን በዚህ አፍሪካ ቲቪ ላይ አንፈልግም። ለምን ብዙ ጊዜ ተደጋግሞ የተነገረ ነገር ነው። ሁሉ ጊዜ ይሄን የሚያነሱት መውሊድ በመጣ ቁጥር ፊትና ለመፍጠር ነው። በመካከላችን አንድነት እንዳይገኝ ለመሳደብ ነው። እኛ አሁን አንድ ነገር ብንናገር ለመሳደብ እየፈለጉ ነው እንዲህ የሚያደርጉት። እኛ ይሄን ለእነሱ በር አንከፍትም። ነቢያችን አለይሂ ሰላቱ ወሰላም ብቻ ያሉትን ልንገርሽ። ነቢያችን አይሁዳዎቹን መዲና የገቡ ጊዜ አሹራ ሲጦሙ አገኟቸውና ለምንድን ነው የምትጦሙት ቢሏቸው ሙሳን አላህ በፊርዓውን ላይ የረዳባቸው ቀን ነው፣ ፊርዓውንን ያጠፋበት ነው፣ እሱን ዲል ያጎናጸፈበት ቀን ስለሆነ ያን ሹክር ብለን ነው የምንጦመው፣ ያን ለማመስገን ነው አሉት። አና አሐቁ ቢሙሳ ሚንኩም ነው ያሉት። እነሱን ለመከተል አይደለም። እኔ ሙሳን ለመከተል ከእናንተ እኔ ነኝ የምበልጠው፣ ወንድሜ ነውና። ነቢዮች ወንድማማቾች ናቸው፣ ዲናቸው አንድ ነው። ስለዚህ እናንተ ተበላሽታችኋል፣ የሙሳ ተከታይ ልትባሉ አትችሉም። ከእናንተ የበለጥ እኔ ነኝ ላከብረው ሙሳን መከተል የሚገባኝ ብለው ጦመውታል። በአመቱ ደግሞ ብኖር 9ኛውን ጦም ነበረ አሉ። ለምን? እነሱን ለመክለፍ። እነሱ አንድ ቀን ብቻ ነው የሚጦሙትና አይሁዳችሁን ለመንቀፍ ብለው 9ኛውን ጦመው ነበረ ብለዋል። በዛ ስለተመኙት እኛ 9ኛውና 10ኛውን ጦማለን። ስለ መውሊድ እኛ አሁን በሰፊው መናገር አንፈልግም። ስለ አሹራ የሆነ እንደሆነ ይሄ ነው። ነቢያችን አይሁዳን ለመከተል አይደለም፣ ሙሳን ለማክበር ነው። አላህ ሙሳን የሚጦሙት ለሹክር ስለነበር ሙሳን በመከተል እኔ ተገቢ ነኝ ብለው ነው ያደረጉት።
ደግሞ ነብያችን ሁሉ ጊዜ አንድ ነገር በሚሰሩ ጊዜ ወህይ ይደግፈውታል። ወህይ ሲደግፈውት ያው ራሱ ወህይ ነው ማለት ነው። ዝምታ አላቸው። አሁን የሰራው ትክክል አይደለም የሚል የመጣ እንደው ይበላሽ አረመውት ማለት ነው። ዝምታ አላቸው። ጅብሪል መጥቶ ይሄ ትክክል አይደለም ታላለ ወህይ ነው ማለት ነው። አሁንም የሚሆን አሹራን ወህይ ነው የምንለው እኛ። ስለዚህ አይሁዳን ተከትለዋል አይባልም። ነብዩን አይሁዳን ተከትለዋል። መርሐባን ኢንሻአላህ። ያው መውሊድን በተመለከተ በጣም መሸይኾቻችን በሰፊው ያው ምናልባት ሐራም ነው ሐላል ነው ቢድዓ ነው የሚለውን ነገር በሰፊው እንትን ብለውታል። ማየት ይቻላል ኢንሻአላህ። ከዚህ ጋር ያገናኙበትን ደግሞ እርሶ መልሰዋል። አሁን መናገር አልፈልግም እኔ ስለዚህ ነው ያለው። አይዋ መርሐባን ኢንሻአላህ። ሄሎ ወአለይኩም ሰላም ወራህመቱላህ። እሺ ቲቪውን ብትዘጊው ላውዱን ብታጠፊው ቆንጆ ነው። ይሰማሻል እህታችን? ላውድ አድርገሽው ከሆነና ቴሌቪዥን አጠገብ ከሆነ ያለሽው ድምጹን ቀንሽልን። ቲቪ አጠገብ ካላችሁ ድምጹን ማጥፋት አለባችሁ የቲቪውን። እኛ ጋር ደርቦ ስለሚመጣ መግባባት ትንሽ ያስቸግራል። መርሐባን። የነብዩን ሰለላሁ ዐለይሂ ወሰለምና የሱሐቦችን ታሪክ ለማወቅ ታሪካዊ ፊልሞችን፣ ተከታታይ ድራማዎችን ማየት ይፈቀዳል ወይ ይላል ሼክ። እሺ ምን አልኩ? ተከታታይ ድራማዎችን ማየት ይፈቀዳል ወይ? ቀድሞ በመጀመሪያ ደረጃ ይሄ ድራማ የሚባለው ነገር ጥሩ አይደለም፣ መተው ያለበት ነው። እንግዲህ አንዳንድ ሰው ግድ የለም የሚሉ አሉ። እኔ መቼም ባየሁት ተገቢ አይደለም የሚለው ነው እኔ የምከተለው የምወደው። በምን አንደኛ ውሸት ብዙ ጊዜ ድራማ ውሸት ነው። እነዛ ሷሐቦች የነበሩበት ዘመን ከአንድ ሺህ ዓመት በፊት የነበረ ዘመን ነው። አሁን እነሱን ያየ ሰው የለም። አሁን ድራማ የሚያሳየው ሰው ራሱ ውሸት ነው። ኻሊድ ሆኖ ኻሊድ ነኝ ብሎ የሚያሳየው ሰው እኮ ኻሊድ አይደለም። ዑመር ነኝ ብሎ ቢያሳይ ዑመር አይደለም፣ ሌላ ሰው ነው። ይሄ ሰው ማታለል ነው፣ ውሸት ነው። ይሄ ቢቀር መቅረት አለበት ነው። ይሄን መከታተልም ጥሩ አይደለም። ኪታቡ ይበቃናል። እኛ በኪታብ ላይ ሲራቸው ተጽፏል። ኻሊድ ማን እንደሆነ በመጽሐፍ ላይ አለ በሰነድ አንፉላን ከሌ 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 ብሎ እዛው ድረስ ሐረጉ የተከታተለ ሶሂህ የሆነ ወሬ አለ። ያው ብቻ በቂ ነው። በተለይ እነ ዑመር እና አቡበክር ያሉትን ትልቅ የሆኑትን ሰዎች እነሱ ውሸት ማውራት ተገቢ አይደለም ነው አይሆንም ነው የሚሉት ዑለማዎች። እኔ ብቻ ሳልሆን በዘመናችን ላይ ያሉ ዑለማዎች ይሄን አይሆንም ነው ያሉት። ጀሚል ኢንሻአላህ። የመጨረሻ ጥያቄ እናስተናግዳለን። ሄሎ ሄሎ፣ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ጥያቄ ነበረ። እሺ የአድዋ ሰለላሁ እሺ አንድ ለሰላት ተዳምጥ አራት ለከመስገድ ስላለው ወይ? አይዋ ضحى ወሰላት ሳታሰላምጪ አራቱን በአንድ ላይ መስገድ። እና የዙህር ተቀጥቀጥ የዙህርን ቀብልያ አራት ሰዓት አንድ ላይ መስገድ ይችላል። ሰላት አይዋ የضحዋንም ይሁን የዙህር ቀብልያን ሰላት ሰላምት ሁለት ሳላረግ አራት አድርጌ መስገድ ይችላልኝ ወይ? የዙህር ቀብልያውን ባዲያው የዙህር ቀብልያውን አራቶቹን በአራት ረካ እና ደግሞ ضحዋንም እንደዛው ጠይቃለች። ይሄ ሁሉም ይቻላል። ሁለት ማድረጉ ጥሩ ነው። አራት ነይቶ መስገድ ይቻላል ሳያሰላምት ማለት ነው። መርሐባ። ተጨማሪ ያለሽ እህታችን? መርሐባ። እሷም ጨርሳለች። እኛም እዚህ ጋር እናቆማለን ኢንሻአላህ። የዛሬው አልፈተዋ ፕሮግራማችን ይህንን ይመስላል። ውድና የተከበራችሁ ተመልካቾቻችን ከቀሪ የአፍሪካ ቴሌቪዥን ፕሮግራሞች ጋር እንተዋችኋለን። السلام عليكم ورحمة الله وبركاته. وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون.